አንተና እሸቱ ምንና ምን ናችሁ? ደመኞች ናችሁ? አርጋው ነው የሳሉን አይደለ? በጣም ጥሩ። እኔ ኮሜዲያን እሸቱ በአካል አግኝቼው አላውቅም። እንዲህ አይነ ውሃውን አይቼው ተጨባብጬውም አላውቅም። በዩቲዩብ ነው ማቀው። በጣም የተሳካለት ተስፈንጣሪ ሐሳብ ያለው የታደሰ ጭንቅላት ያለው ልጅ ነው እሱ። በጣም ጎበዝ ነው። ከሱ በጣም ብዙ ተምሬ ያለው እኔ በግሌ ባቀረባቸው ታሪኮች፣ በሚሰራቸው ፕሮዳክሽኖች፣ በኮሜዲዎቹ አስቆኝ ተዝናንቻ አውቃለሁ። በሱ ደግሞ የታገዙ በጣም ብዙ ኢትዮጵያውያን ህይወታቸው የተለወጠ አሉ። ተቋማት ጭምር ቤተክርስቲያንንም በጣም በብዙ ጊዜ መቄዶኒያን ጨምሮ ያገዘ ሰው ነው። በዚህ ነው እኔም እሱን ማቀው። ከዛ ውጪ ሚዲያ የሚል የማህበራዊ ሚዲያ ዘርፍ ውስጥ እንዳለ ሰው እሱም ይሰራል፣ እኔም እሰራለሁ። ያው ዩቲዩበር ነህ አንተ። ለዩቲዩብ ሽቀል አይደለም። በመጀመሪያ ኃጢአት ሰርቷል ብዬ አላምንም። እሸቱ መልእክታችንን አስተላልፈልን ተብዬ ተጋብዤ ደግሞ እምቢ ማለት አባቶች አይደሉ? በዛ በበረሃ የሚኖሩ አባቶች ጋብዛውን ጥሪ አድርገው መቅረትስ ይቻላል? እንዴት አንድ መነኩሴ አንድ ዓለምን በቃኝ ብሎ የመነን አባት እንደዚህ አይነት ንግግር ይናገራል? እንዴት ይህን ያህል ጥላቻ የምን እርግማን ነው? የስላሴ ቡርጅ ከሊፋ የስላሴ ኤፍል ታወር ነኝ እኔ። እማሆይ አስካለ ማርያምንም ይሁን ሌሎች መናኞች እናቶችን ገዳም ሊባል የሚችል ነገር እንዳልሻህ ላይ ታል ዋልድባ ገዳምን የተመለከተ የሰራው ቪዲዮ ልክ አይደለም ምትሉት እዛው የተሳሳተ መልእክት ተላለፈ ባላችሁበት በዶንኪ ቲዩብ ነው የሚሻለው። ስለዚህ በዛ አርጉ ብለን ረጅም ስብሰባ አድርገውን ይሄ ነው ዋናው ክርስትና ማለት ራስን ዝቅ አድርጎ ይቅርታ ማለት ነው አሉ። ከዛ አንተ ተነስተህ በተወሰነ ጊዜ ውስጥ እንዳልሻህ እኔ እሸቱን አላስረገምኩም፣ እርግማንም የለውም ፕሮግራሙ ምንድነው ችግሩ ብሎ ጠይቆ ከመረዳት ይልቅ አውርደው ፈጥፍጠው በተክለ ሃይማኖት አዳንና በኮሜዲያን እሸቱ ብዙ ጊዜ ውሻ ግርግር ነው የሚያየው ብዬ ደጋግሜ እንደዛለ እውነት ይባላል ወይስ አንተ ነህ ያልከው? አይ ከና አባባሉም ራሱ ግርግር የሚያየው ውሻ ነው ይባላል። ምንድነው ግን ይሄን ያህል ዘመቻ? እኔ አላቅም ማን ለምን እንደዛ እንደሚሉኝ አላቅም። ደግሞ የስድቡ ምንጭ ከቤተክርስቲያን መቆርቆር በመነሳት ነው አይደለ? እነሱ ናቸው አንተ ሰዳቢዎቹ ነው ማወራሽ። ለቤተክርስቲያን ተቆረቆርን። ቤተክርስቲያን አባቶችን ምን አለ ነው እንዲህ አመጣቸው፣ እርስ በርስ አሳጣቸው። ደግሞ ሌላ ምን ነበር? አቀሳሰራቸው። ሌላ ደግሞ አንድ ምን ነበር? ከአባቶች ባለፈ ገዳማውያን እሸቱ ኮሜዲያን እሸቱን እዛ ድረስ ሄዶ የግል ጉዳይ ካለብህ ባታናግርም ወይ እሱን ለማስወቀስ ለማስከሰስ እዛ ድረስ ሄደ ምናምን እና በጣም አናዳጁ ነገር አለች እሷ ስትሰራ በጣም ነው ተታስቀኝ። ከሰው ጋር ተጣልታችሁ ተሰዳድባችሁ ስድብ ጨርሳችሁ ከተለያያችሁ በኋላ አጥንት የሚሰብር ስድብ በኋላ ትዝ ሲላችሁ በጣም አናዳጁ ነገር ነው አለች። እነዚህ ደግሞ ግን እንደዛ አይደለም። እኔና ያገኙኝም በአካል ስለዚህ የመጣላቸውን ሳይሆን አስበው አቅደው አጥንት ሰባሪ ስድቡ የትኛው ነው ብለው እንደገና ደግሞ የተሰበረ አካል አለኝ አይደል እኔ ያን ይዙና ያመጣሉ። ይሄን መስደብ ይሄን አካል መዛነፍ መስደብ እኔ ፈልጌ እንዳንቺ ጸጉር የከረከምኩት አይደለም። የኔ እግር በተፈጥሮ ነው እንደዚህ የሆንኩት። ስለዚህ በዚህ መወቀስ ካለበት ማን ነው የሚወቀሰው? ዲዛይነሩ ነው፣ ነዳፊው ነው፣ አርኪቴክቱ ነው። ማን ነው እሱ? ስላሴ ነው። እሺ ይሄን ዓለማዊ ሰው ቢናገረው አይገርምሽ ይችላል። በጣም እርግጠኛ ነኝ ነው የምነግርሽ። አልተሳሳትኩም በስራዬ። ነገር ግን ሰው ነኝና ኢንኬዝ ደግሞ የሆነ መተላለፍ ይኖራል። ያ እንኳን ቢኖረኝ ለሃይማኖት ተቆርቁረሽ እኔን መስደቡን ሃይማኖት ስለማይፈቅድ ትታየልና ደግሞ ለሃይማኖት መቆርቆሩን ደግሞ ምን ታደርጊያለሽ? ለሃይማኖት ብለው ይሄን ዓለም ትተው የጣመ የላመውን ትተው በቋርፍና በቅዱስ መጽሐፍ ለሚኖሩ አባቶች ደግሞ ለሃይማኖት ብለሽ ምታደርጊውን ለሃይማኖት መኖርን እነሱ የበለጠ ስለሚያደርጉት ለነሱ ትተያለሽ። ለእምነት በመቆርቆርም በመምሰል ህንጻ ስላሴ ሰውን አትሳደቡ። ለእምነት መቆርቆሩን ደግሞ ለእምነት ራስን መስጠቱን ገዳማውያን አባቶች አሳይተውናል አይደለ? እነሱ ሲሉ ምን አጠፉ አባቶች?
ምክንያቱም እምነት ገብቷቸው ዓለምን የናቁ ናቸው አይደለ? ተሳሳቱ፣ እንዲህ ለምን ይራገማሉ፣ እንዴት እንዲህ ይላሉ ሚለውን አንቺ አስተያየት መስጠት ብድግ ብለሽ የተሰራ ሙዚቃ ላይ የተሰራ ክሊፕ ላይ አስተያየት እንደመስጠት አትረጂው። ሃይማኖታዊ ጉዳይ ነው። ስለመነኑለት ስርዓት ነው የሚናገሩት። ምን ሆናው ነው? ምን ጥግ ድረስ ነው እንዲህ አባቶችን ያንገፈገፋቸው? ወደ ናቁት ዓለም መተው እንዲህ የሚናገሩት ምንድን ነው ብለሽ ለመረዳት መሞከር እንጂ እንበልና እሱን ክፉ እናድርግ እንኳን ብል ለሱ በቀን ክብር ጨምርለት ይሆናል እንጂ ጠልፍ የምጥለው ልጅ አይደለም። ምክንያቱም ርቆ የሄደ ልጅ ነው። ይሄ እንዴት እሱን ለማሳጣት የቆየ የግል ጉዳይ ያለውን ምናምን የሚሉት እንደነ እሸቱ በእነሱ አእምሮ እሸቱ እንደነሱ ክፉ ሲያስብ የሚውል ይመስላቸዋል። ትልቁን የገዳም ጉዳይ ትልቁን የሥርዓት ጉዳይ ያነሱትን አባቶች ምንድነው ችግሩ ብሎ ጠይቆ ከመረዳት ይልቅ አውርደው ፈጥፍጠው በተክለ ሃይማኖት አዳንና በኮሜዲያን እሸቱ ደግሞም ለዛውም በማይረባ ነገር አመጣው እንዲህ ለማድረግ እሱን ለማሳጣት በይቅርታ የተዘጋውን ቅብጥርሶ ይላሉ። ጉዳዩ በይቅርታ የተዘጋው ሌላ፣ ይቅርታ ያሉት ሌላ፣ እኔ ያቀረብኳቸው ሌላ። አባቶች ከዋልድባ አብረንታንት አዲስ አበባ ድረስ መጥተው እኛ ደግሞ እዛው ወደ ዋልድባ እንዳልሻ ሄደን የሰራ ነው ቪዲዮ 2 ጊዜ ለምንድን ነው የሚለውን ለማብራራት ነው። እሺ አብራራለን። በጣም ጥሩ። ኮሜዲያን እሸቱ ላይ ዋልድባ ገዳምን የተመለከተ የሰራው ቪዲዮ ልክ አይደለም የምትሉት እዛው የተሳሳተ መልእክት ተላለፈ ባላችሁበት በዶንኪ ቲዩብ ነው የሚሻለው። ስለዚህ በዛ አርጉ ብለን ረጅም ስብሰባ አድርገውን እዛ ያልሄዱበትን ምክንያት አሳምነውን ነው እኛ ያቀረብናቸው እንጂኛ ስለመጣ የት ለቀረበ መልስ ነው የት የሚመጣው በሚል አብራርተን ነበር። እነሱ ግን ሲያነሱ ምትልን በራሳቸው በቤተ ጣማና በቤተ ምናስ መካከል ያለውን ልዩነት ለማቅረብ መተው ከዛ በዛው አንድ ክፍል እሸቱ ላይ ደግሞ ዳንሻ ላይ የሴት ገዳም ምክንያቱም ዋልድባ በሚባል ገዳም ውስጥ ዋልድባ እንዳልሻበዩ ዋልድባ ወላ አብረንታንት ቆሳቋር በሚል የሴት ገዳም የሚባል የለም። እኛ አብረንታንት ገዳሞች ውስጥ ሴቶች አሉ፣ ሴት መነኮሳት አሉ። ነገር ግን አፈር ጠባቂዎች ናቸው። በነገርሽ ላይ እሸቱ ላያቀኝ ይችላል። እኔ ነኝ እንደማውቃላችሁ መቼም ሚዲያው ላይ አላውቅም። እኔ ነግሬሻለሁ በአይነ ውሃ ተገናኝተን አናውቅም። ጨብጫው አላውቅም። ካንተ ቪዲዮ ላይ ከግረኛው ቪዲዮ ላይ ብሎ ማህበራዊ ሚዲያ ላይ ወሰርኩ ብሎ ሊሆን ይችላል። ለዛ ይሆናል ያልጠቀሰው። ግረኛው ሚዲያው ላያቀኝ ይችላል። እንዲያቀኝ አይገደድም። በየትኛው ስራ እሱ ሊያቀኝ ይችላል። ሚስተር ተክለ ሃይማኖት እሺ ብያለሁ። ግን አንድ ሰው እኔ ካንተ ቪዲዮ ላይ አንስቼ የሆነ ቪዲዮ ስሰራ ሌሎች እኮ ይሄ አንካሳ ሰውም ብለው እንትን እሱ ግን አንካሳ ማላለህም ተክለ ሃይማኖት ማላለህም እግረኛው ሚዲያ አላለህም የማለት ትንሽ ሙዱ አንቺ እንጂ ያለች ለማነካከስ አይደለም። ይሄውላችሁ አባት በልጁ ላይ ልጅ ደግሞ በአባቱ ላይ እንዲነሳ እየተሰራ ይገኛል፣ እየተለፋ እየተጣረ ይገኛል። እግረኛው ሚዲያ ከሰሞኑን እየሰራያቸው ያሉ ቪዲዮዎች ምመኑ አብልጦ የገዳም አባቶችን እንዲጠላ ያስደርገዋል። እሸቱ መለሰ ኦዲየንሱን ይዛል ብሎ ያሰበውን ኮንተንት ወደ ተመልካች ያቀረበ። ያንን ነገር ደግሞ አባቶች ተመልክተው አይ ይሄ ነገር አይሆንም ብለው ለእሸቱ መለሰ መለሱ። እሸቱ መለሰ መልሶ ደግሞ ይቅርታ በማለት ቪዲዮዎችን አቀረበ። ግራቸው ስር ተደፋ። አንተም ደግሞ ያንን ነገር ከግምቱ ሳታስገባ ቀርተ በቦታው ድረስ ሄደ መርዝህን ረጨ። አባቶችም ከአባትነታቸው የማይጠበቅ ነገር ካንደበታቸው ሰደዱ። ምመኑም ይሄን በተመለከተ ጊዜ ግልፍተኛና ቸልተኛ ሆኖ በአባቱ ላይ ተነሳ። እንዲያውም እኔ ጋር የመጡት የአብረንታንት አባቶች ኮሜዲያን እሸቱ ቢሮ ሂደው ልንመርቅህ ነው የመጣ ነው ብለው እሱም ይቅርታ ተጠይቆ በዛ በኩል ማለቁ ለዳንሻ ዋልድባ አባቶች የህመሙ ህመም ይሄኛው ቪዲዮ ነው። እኛ ጋር መጡና ደብዳቤው ልጅ ጽፈውልን እኮ ነው ደግሞ ጋብዛውን እኮ ነው። እሺ የእንዳልሻዎቹ የእንዳልሻዎቹ ረጅም ስለሆነ ያው ማንበብ አያስፈልግም። ግን በእንዳልሻ በመምህር አባ ወልደ ገብርኤል ፀሐዬ የዋልድባ እንዳልሻ ኪዳነ ምህረት ገዳም አበምኔት ለተክልየ መልቲ ሚዲያ ተብሎ ነው ና ምንለውንም ስማ መልእክት አለን እየተሰሩ ያሉ ስራዎችንም ደግሞም መልእክታችንን አስተላልፈልን ተብዬ ተጋብዤ ደግሞ እንቢ ማለት አባቶች አይደሉ? በዛ በበረሃ የሚኖሩ አባቶች ጋብዛውን ጥሪ አድርገው መቅረትስ ይቻላል? ምንድነው የሆነው? በዋልድባ ገዳም የተገኘው ቢጫውን ወይ ጣል አድርገህ አባቶች ፊት በቃ አንተ ስራ አጠባቂ መጋቢ ሰናያተ እሸቱ ነውረኛ ከቤተ ክርስቲያን ተቆርጦ መጣል ያለበት ብልት አድርገህ ወስደህ እዛ ቦታ ተገኝተህ የተጻፈ ነገር ለገዳማውያኑ ሰጥተህ አስነበብክ አይደለም? የላኩ አካላት እንዴት ነው ሲልኩ ባለ ስንት ገጽ ደብዳቤ ሰጥተው ነበር የላኩ?
የገዳማያን ስም በሰው ልብ ውስጥ ያለውን ቦታ መሸርሸር አለብን የሚል ዓላማ ተያዘ። ሁለቱም ነው እንዲመታ የተፈለገው፣ ወንድማችን እሸቱም እንዲሁም የገዳማውያን ልዕልና። ወንድማችን እሸቱ ይቅርታ ከመጠየቅ ውጭ ምንም ሊያደርግ አይችልም። በእርግጠኝነት የምናገረው ደግሞ እሸቱን እጅግ በጣም እንወደዋለን። የሰራው ዘመን ተሻጋሪ ስራን ምንምና ማንም ሊፍቀው አይችልም። ወንድማችን አሁንም በቀደመ የታላቅ ወንድምነት ልዕልና እንድትቀጥል እንፈልጋለን። ዛሬ ደግሞ መነኮሳቱን በዚህን ያክል ደረጃ ስማቸውን ለማጥፋት መጋጋጥ በእውነት ያሳዝናል፣ ያሳፍራል። አይሳካልህም፣ አይሆንልህም። ገዳማን አባቶቻችን እንዲሁም ደግሞ ገዳማያን እናቶቻችን መነኮሳት የኛ የዘላለም ልዕልናዎቻችን ናቸው። በሁለቱም ድርድር የለም። ተንኮለኛ አይሳካለትም። ኦርቶዶክስ ተዋሕዶ ቤተክርስቲያን ግን ታብባለች። እሸቱ ብዙ የቤተክርስቲያን ስራ ሰርቷል ብለሃል። እዚህም አባቶችን በቃ በጣም በትህትና ነው ያናገራቸው። ከዛ እግረኛው ሚዲያ ልክ ወደ ዳልሻህ ኪዳነ ምሕረት ገዳም ሲሄድ እንደገና ሌላ ነው የተፈጠረው አይደለ? ሌላ እንዴት አንድን ሰው ለማቀሳሰር ምትላለች? ወይኔ ይሄ ሰው ያቀሳሳሪ ነው ይላል። የእሸቱን ኃጢአት መሸፈን አጥፍቶ እንኳን ቢሆን መሸፈን ይገባዋል እንጂ እንዴት ቢጫ ለብሶ እንደነሱ አምሮበት እዛ ሄዶ ቋርፍ እየበላ እሸቱን ቁጭ ብሎ ያስረግማል አሉ። አንተ ለምንድን ነው መሸፈን ያልፈለግከው? ሁለት ቃል እዚህ ጋር ማረም አለብን። አንደኛ እኔ እሸቱን አላስረገምኩም፣ እርግማንም የለውም ፕሮግራሙ። እሺ ይሄን ማረም አለብሽ። ሁለተኛ ከባቴ አበሳ ኃጢአት መሸፈን የወንድምህን ነው። ደስ ይላል ግን ቃሉ ደስ ይላል። ለምን አላረከውም አንተ? በመጀመሪያ ኃጢአት ሰርቷል ብዬ አላምንም። እሸቱ ቀድሞ ነገር ኃጢአት መስራትና ኃጢአቱን መሸፈን ኃጢአት ሸፋኝ ነኝ ብሎ የሚመጣው መጀመሪያ ኃጢአት ተሰርቷል ብሎ ሲታመን፣ መጀመሪያ ደግሞ ኃጢአት ሸፋኙ ራሱ በኃጢአት ውስጥ ነው አይደለም የሚለው ደግሞ ሌላ ጥያቄ ነው። እግረኛው ሚዲያ ካሁን በኋላ ከገዳም የመጡ አባቶችን ሁሉ አታስተናግድ እኮ ነው ዋናው ነገር። በቃ ቢጫ የለበሱ ወይ ባይለበሱ ሰዎች ስቱዲዮ መጥቶ እንደዚህ ገመናቸውን አሳልፈው እንዲያወጡ አታድርጋቸው ነው። ስለዚህ ይሄ ሁሉ ግርግር መጨረሻው ምን ሆነ? አሁን መጨረሻ ላይ ምንድነው የተፈጠረው ነገር? ይሄ ሁሉ መስዋዕትነት የተከፈለው ነገር መጨረሻው ፍሬው ምን ሆነ ነው?